የአሜሪካ የኢሚግሬሽን ፖለቲካ ውስጥ በአሁኑ ወቅት ሌላ አስደንጋጭና ትልቅ የህግ ፍልሚያ ተከስቷል። በአሜሪካ የሚኖሩ ከ5000 በላይ ኢትዮጵያውያን ዕጣ ፈንታ በቀጭን ክር ላይ ተንጠልጥሎ በነበረበት በዚህ ወቅት ከቦስተን የፌዴራል ፍርድ ቤት የተሰማው ውሳኔ መላውን የኢሚግሬሽን ማህበረሰብና ዋይት ሃውስን አስደምመዋል። ይህ ክስተት ተራ የፍርድ ቤት ክርክር ሳይሆን በፕሬዝዳንት ዶናልድ ትራምፕ አስተዳደርና በአሜሪካ የህግ በላይነት መካከል የተደረገ ታላቅ ግብግብ ነው። የካቲት 13 ቀን ሊጠናቀቅ ለነበረውና በሺዎች የሚቆጠሩ ኢትዮጵያውያንን ወደማይታወቅ አደጋ ሊወረውር ለነበረው ውሳኔ ዳኛ ብሪያን መርፌ የሰጡት ትዕዛዝ እንደ ትልቅ የደህንነት ጋሻ ሆኖ ተገኝቷል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን እንደተመለሱ የወሰዱት ጠንካራ ኢሚግሬሽን አቋም በተለይም ጊዜያዊ የጥበቃ ሁኔታ ተብሎ የሚጠራውን ህጋዊ ከለላ በ13 ሀገራት ላይ ለማቋረጥ የነበራቸው እቅድ አሁን በቦስተን በኩል ትልቅ እንቅፋት ገጥሞታል። ይህ ሁሉ የጀመረው ትራምፕ በጥር 2025 በድጋሚ ዋይት ሃውስን በተቆጣጠሩ ማግስት በፈረሙት ወሳኝ አስፈጻሚ ትዕዛዝ ነው። ይህ ትዕዛዝ የአገር ውስጥ የደህንነት መስሪያ ቤት ማንኛውንም አይነት የጊዜያዊ ጥበቃ መብቶችን በአግባቡ እንዲገድቡና እንዲሰረዙ የሚያዝ ነበር። ይሁን እንጂ የቦስተኑ የፌዴራል ዳኛ ብሪያን መርፊ ይህንን የትራምፕ እርምጃ ህጋዊ አሰራርን ያልተከተለና አስቀድሞ የተወሰነ ውሳኔ ሲሉ ኮንነውታል። ዳኛ መርፊ በውሳኔያቸው ላይ ያስቀመጡት ነጥብ እጅግ የሚገርም ነበር። በዚህ ጉዳይ ላይ ብቻ ሳይሆን በአሜሪካ ህገ መንግስታዊ ስርዓት ውስጥ መሰረታዊ የሆነው መርህ የፕሬዝዳንቱ የግል ፍላጎት የኮንግረሱን ህግ ሊተካ አይችልም የሚለው ነው ሲሉ በድፍረት ጽፈዋል። የፕሬዝዳንቱ ቅጽበታዊ ስሜቶች የመንግስት መስሪያ ቤቶች በህግ የተጣለባቸውን ግዴታ ሊተኩ ወይም ሊሽሩ አይችሉም ሲሉም አክለዋል። የንግግር በትራምፕ አስተዳደርና በዳኝነት አካሉ መካከል ያለውን የከረረ ጦርነት ፍንጭ የሚሰጥ ነው። የኢትዮጵያውያን የጊዜያዊ ጥበቃ መብት ለመጀመሪያ ጊዜ የተሰጠው እንደ አውሮፓውያኑ አቆጣጠር በ2022 በፕሬዝዳንት ጆ ባይደን አስተዳደር ወቅት ነበር። በወቅቱ በኢትዮጵያ በነበረው ጦርነትና በተፈጠረው ሰብአዊ ቀውስ ምክንያት በአሜሪካ የሚገኙ ኢትዮጵያውያን ወደ ሀገራቸው ቢመለሱ ሊገጥማቸው የሚችለውን አደጋ ታሳቢ በማድረግ የተሰጠ ከለላ ነበር። ይህ መብት በ2004 በድጋሚ እንዲራዘም ተደርጓል። ይሁን እንጂ የትራምፕ አስተዳደር የአገር ውስጥ ደህንነት መስሪያ ቤት በኢትዮጵያ ያለው ሁኔታ አሁን ላይ አስተማማኝ ነው በሚል ጥበቃው እንዲቆም ወስኖ ነበር። ዳኛ መርፊ ግን ይህንን የዲኤችኤስ መከላከያ ውድቅ አድርገውታል። መስሪያ ቤቱ በኢትዮጵያ ያለውን ተጨባጭ ሁኔታ ማለትም አሁንም ድረስ በተለያዩ ክልሎች የሚታየውን የታጣቂ ግጭትና የተፈጥሮ አደጋዎችን ችላ ብሏል ሲሉ ከሰውታል። እንደ ዳኛው ገለጻ ዲኤችኤስ ውሳኔውን የወሰነው በአገሪቱ ያለውን እውነታ መርምሮ ሳይሆን ፕሬዝዳንት ትራምፕ የኢሚግሬሽን ህጎችን ለማጥበቅ ያላቸውን ፖለቲካዊ ፍላጎት ለማርካት ሲል የይስሙላ ምክንያት ፈጥሮ ነው። የአገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ግን ለዚህ የዳኛው ውሳኔ በቁጣ ምላሽ ሰጥተዋል። ውሳኔው የዳኝነት አክቲቪስቶች ፕሬዝዳንት ትራምፕ በአሜሪካ የኢሚግሬሽን ስርዓት ላይ ተጠያቂነትን ለማስፈን የሚያደርጉትን ጥረት ለማደናቀፍ የወሰዱት የቅርብ ጊዜ እርምጃ ነው ሲሉ ጠርተውታል። እንደ ትራምፕ አስተዳደር እምነት ቲፒኤስ ወይም ጊዜያዊ ጥበቃ ለዘላቂ ነዋሪነት የሚሰጥ ትኬት አይደለም። ይልቁንም ሀገራት ሲረጋጉ ዜጎች ወዲያውኑ ሊመለሱ ይገባል የሚል አቋም አላቸው። ክርክሩ ግን በዚህ ብቻ አያበቃም። ክስ የመሰረቱት 3 ኢትዮጵያውያንና አፍሪካን ኮሚኒቲስ ቱጌዘር የተሰኘው ድርጅት የትራምፕ አስተዳደር ጥበቃውን ለማቋረጥ የፈለገው በሀገሪቱ ያለው ሁኔታ ስለተሻሻለ ሳይሆን ነጭ ባልሆኑ ስደተኞች ላይ ካለው ጥላቻ በመነሳት ነው ሲሉ ይከራከራሉ። የኢትዮጵያ ሕዝብ በአብዛኛው ጥቁር መሆኑ ለዚህ ውሳኔ እንደ ዋና ምክንያት ተጠቃሽ ነው ሲሉ ባድሎ ከሰዋል። ይህ የፍርድ ቤት ውሳኔ መጣው የአሜሪካ ጠቅላይ ፍርድ ቤት በሚያዝያ 29 ቀን በሚያደርገው ታሪካዊ ክርክር ዋዜማ ላይ ነው። ጠቅላይ ፍርድ ቤቱ አስተዳደሩ ከ350 ሺህ በላይ ለሚሆኑ የሄይቲ ዜጎችና ለ6100 ሶሪያውያን የተሰጠውን ተመሳሳይ የጊዜያዊ ጥበቃ መብት የመሰረዝ ስልጣን አለው ወይስ የለውም የሚለውን ይወስናል። የኢትዮጵያውያኑ ጉዳይ ከነዚህ ሀገራት ጋር ተያይዞ የሚታይ በመሆኑ የቦስተኑ ዳኛ የሰጡት እግድ ለስደተኞቹ ትልቅ የተስፋ ብርሃን ሆኗል። በአሁኑ ወቅት ከ5000 በላይ ኢትዮጵያውያንና ቤተሰቦቻቸው በታላቅ ጭንቀት ውስጥ ናቸው። ብዙዎቹ በአሜሪካ ውስጥ ስራ ይዘዋል፣ ግብር ይከፍላሉ፣ ልጆቻቸውንም እዛው እያሳደጉ ነው። ጥበቃው ቢቋረጥ ኖሮ በየካቲት 13 ቀን ህጋዊ መስራት መብታቸውን ያጡ ነበር። ይህም በቀጥታ ወደ ሀገር ማስወጣት ሂደት ይከታቸዋል ተብሏልም። የዳኛው ውሳኔ ግን ይህን ሁሉ ሂደት ለጊዜው ገጥቶታል። ይህ በዋሽንግተንና በቦስተን መካከል የተከፈተው የህግ ጦርነት የአሜሪካን የፖለቲካ መዋቅር ምን ያህል ለሁለት እንደከፈለ ያሳያል። በአንድ በኩል የትራምፕ አስተዳደር አሜሪካን ቀዳሚ ማድረግ በሚል መርህ ድንበሮችን ለመዝጋትና ስደተኞችን
ለማስወጣት ሲሞክር፣ በሌላ በኩል ደግሞ የፌዴራል ዳኞች ህጉን እንደጋሻ በመጠቀም የሰዎችን መብት ለማስጠበቅ እየታገሉ ነው። በኢትዮጵያ ያለው ተጨባጭ ሁኔታም የክርክሩ ማዕከል ነው። መንግስት ሁኔታው ተረጋግቷል ቢልም የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት ግን አሁንም በሚሊዮን የሚቆጠሩ ሰዎች እርዳታ እንደሚፈልጉና ግጭቶች ባልበረዱባቸው አካባቢዎች ህይወት አደገኛ መሆንን ይገልጻሉ። ዳኛ መርፊ ይህንን ነጥብ በመያዝ ዲኤችኤስ በቂ ጥናት ሳያደርግ በደፈናው ሀገሪቱ ሰላም ናት ማለቱ ተቀባይነት የለውም ብለዋል። ጉዳዩ አሁን ወደ ከፍተኛ ህግ ምዕራፍ ተሸጋግሯል። የትራምፕ አስተዳደር በዳኛው ውሳኔ ላይ ይግባኝ እንደሚጠይቅም ይጠበቃል። እስከዚያው ድረስ ግን 5000 ኢትዮጵያውያን ቢያንስ ለተወሰነ ጊዜ ተረጋግተው መተንፈስ የሚችሉበት እድል አግኝተዋል። ይህ ታሪክ የሚያሳየው በአሜሪካ ውስጥ ያለው የዲሞክራሲ ስርዓትና የህግ የበላይነት የፕሬዝዳንት ስልጣን እንኳ ቢሆን በህግ ፊት ገደብ እንዳለው ነው። ወደፊት የሚኖረው ሂደት እጅግ አጓጊ ነው። በሚያዝያ ወር የሚሰማው የጠቅላይ ፍርድ ቤት ውሳኔ ለኢትዮጵያን ብቻ ሳይሆን ለመቶ ሺዎች ለሚቆጠሩ ሌሎች ስደተኞችም የመጨረሻውን እጣ ፈንታ ይወስናል። እስከዚያው ድረስ ግን የቦስተኑ ዳኛ የሰጡት ትዕዛዝ በኢሚግሬሽን ዓለም ውስጥ እንደ ትልቅ ድል እየታየ ይገኛል። የግብግብ የሚያሳየው ፖለቲካዊ ፍላጎትና ሰብአዊ መብት ሲጋጩ መፍትሄ የሚገኘው በጽኑ የህግ አውዶች ውስጥ መሆኑን ነው። ይህ የፍርድ ቤት ውሳኔ በአሜሪካ የፖለቲካ መድረክ ላይ ያስከተለው ድንጋጤ ቀላል የሚባልም አይደለም። የትራምፕ አስተዳደር በጥር 2005 ወደ ስልጣን ሲመለስ ይዞት የመጣው ጠንካራ የድንበር ቁጥጥርና የኢሚግሬሽን ማሻሻያ መርሃ ግብር አሁን በህግ ጥላ ስር ለሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ትልቅ ስጋት ሆኖም ነበር። ይሁን እንጂ ዳኛ ብሪያን መርፌ የሰጡት ትዕዛዝ የፕሬዝዳንታዊ ትዕዛዝና የኮንግረሱን የህግ የበላይነት ፊት ለፊት ያጋጨ ትልቅ የታሪክ አጋጣሚ ሆኗል። ዳኛው በውሳኔያቸው ላይ የተጠቀሙባቸው ቃላት እጅግ ጠንካራና የአስተዳደሩን አካሄድ ህገ ወጥ ነው የሚሉ ነበር። የአገር ውስጥ ደህንነት መስሪያ ቤት በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ መርምሮ ውሳኔ ከመስጠት ይልቅ ፕሬዝዳንቱ በሰጡት አጠቃላይ መምሪያ መሰረት ውጤቱ አስቀድሞ የታወቀ የፖለቲካ እርምጃ መውሰዱን ዳኛው አጋልጧል። ይህ ሁኔታ የኢትዮጵያውያኑን ጉዳይ ከዲፕሎማሲያዊና ሰብአዊ ጉዳዮች አልፎ ወደ አሜሪካ ህገ መንግስታዊ ሚዛን ፍልሚያ ያሸጋግሩታል። ዳኛ መርፊ እንዳሉት መስሪያ ቤቱ ኮንግረስ በህግ ያስቀመጠውን የቲፒኤስ አሰራር ወደ ጎን በመተው የፖለቲካ ዓላማውን ለማሳካት የይስሙላ ምክንያቶችን ፈጥሯል። በኢትዮጵያ ውስጥ በተለያዩ ክልሎች የሚታዩት የታጠቁ ግጭቶች፣ የሰብአዊ መብት ጥሰቶችና በተፈጥሮ አደጋ ሳቢያ የሚከሰቱ የዜጎች መፈናቀሎች አሁንም ድረስ አሳሳቢ በሆነበት ሁኔታ ዲኤችኤስ ሀገሪቱ ለተመላሾች አስተማማኝ ናት ማለቱ በቂ መረጃ ያልተደገፈና አድሎ ያለበት መሆኑን ዳኛው በዝርዝር አስቀምጠዋል። ይህ ደግሞ በህግ ፊት የመንግስት መስሪያ ቤቶች መረጃን መሰረት ያደረጉ ውሳኔዎችን የመስጠት ግዴታ እንዳለባቸው ዳግም የሚያስታውስ ነው። በተለይ ክስ የመሰረቱት 3 ኢትዮጵያውያንና አፍሪካን ኮሚኒቲስ ቱጌዘር የተሰኘው ድርጅት ያቀረቡት መከራከሪያ የአስተዳደሩን ዓላማ በጥልቅ የሚፈትሽ ነው። ኢትዮጵያ አብዛኛው ህዝቧ ጥቁር የሆነ ሀገር በመሆኗ አስተዳደሩ በዘር ላይ የተመሰረተ ይህ ህገ መንግስታዊ ጥላቻ እያሳየን የሚለው ነጥብ በህግ ባለሙያዎች ዘንድ ከፍተኛ ትኩረት አግኝቷል። የክርክር በታሪክ በአሜሪካ ኢሚግሬሽን ፖሊሲዎች ውስጥ የሚታየውን የአድሎ አሻራ የሚፈታተን በመሆኑ የፍርድ ቤት ውሳኔ ለኢትዮጵያውያኑ ብቻ ሳይሆን ለሌሎች አፍሪካውያንና ጥቁር ስደተኞችም እንደ ትልቅ ተስፋ ተቆጥሯል። ፕሬዚዳንት ትራምፕ በምርጫ ወቅት የገቡትን ቃል ለመፈጸም በሚያደርጉት ጥረት ውስጥ የዜጎችን ሰብአዊ መብት መጣስ እንደሌለባቸው ዳኛው የሰጡት ማስጠንቀቂያ በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ ሙግት ቀስቅሷል። በሌላ በኩል የአገር ውስጥ ደህንነት መስሪያ ቤት ይህንን ውሳኔ የዳኝነት አክቲቪዝም ሲል መጥራቱ በህግ አስፈጻሚውና በህግ ተርጓሚው አካል መካከል ያለውን ጥልቅ ክፍተት ያሳያል። መስሪያ ቤቱ ቲፒኤስ ለዘላቂ ነዋሪነት የሚሰጥ ፈቃድ አይደለም የሚለውን አቋሙን በመያዝ ዩናይትድ ስቴትስ በፈለገችው ጊዜ ጥበቃውን የማቋረጥ መብት አላት ሲል ይከራከራል። ሆኖም ዳኛው ይህንን መብት የሚገድበው የኮንግረስ ህግ መሆኑን በማስመር የፕሬዝዳንቱ ፍላጎት ብቻውን በቂ እንዳልሆነ በመግለጽ የአሜሪካን የስልጣን ክፍፍል መርህ ዳግም አጽንቶታል። ይህ ደግሞ በተለይ ትራምፕ ወደ ስልጣን በተመለሱበት በዚህ ወቅት የፌዴራል ፍርድ ቤቶች በአስተዳደሩ ላይ ያላቸውን ተጽዕኖ ሚና የሚያሳይ ነው። የካቲት 13 ቀን ሊጠናቀቅ የነበረው የኢትዮጵያኑ ጥበቃ ቢቋረጥ ኖሮ በሺዎች የሚቆጠሩ ዜጎች በድንገት የመስራት መብታቸውን አጥተው የባንክ አካውንታቸው ተዘግቶና የመኖሪያ ፈቃዳቸው ተሰርዞ ለከፍተኛ እንግልት ይዳረጉ ነበር። ዳኛው በጥር 30 የሰጡት ጊዜያዊ እግድ ግን ይህን ሰብአዊ ቀውስ ለጊዜው ገጥቶታል። ይህ እግድ ፕሬዝዳንቱ በጥር 2025 ስልጣን ቢያዙ ማግስት የወሰዱትን የኢሚግሬሽን አቋም የገታ የመጀመሪያው ትልቅ የህግ እንቅፋት ተደርጎ ሊወሰድ ይችላል። ይህም ለትራምፕ አስተዳደር ቀጣይ የኢሚግሬሽን እርምጃዎች ጥንቃቄ እንዲያደርግ የሚያስገድድ መልእክት አስተላልፏል። ጉዳዩ አሁን ወደ አሜሪካ ጠቅላይ ፍርድ ቤት
ወዴት እያመራ ነው? በሚያዝያ 29 ቀን የሚካሄደው የሄቲና የሶሪያ ዜጎች ክርክር ለኢትዮጵያውያኑም የወደፊት ዕጣ ፈንታ ወሳኝ ምዕራፍ ይሆናል። ጠቅላይ ፍርድ ቤቱ የአስተዳደሩን ስልጣን የሚያጠናክር ውሳኔ ከሰጠ በቦስተን የተገኘው ድል ለጊዜያዊ ብቻ ሊሆንም ይችላል። ሆኖም ጠቅላይ ፍርድ ቤቱ የኮንግረሱን ሕግ የበላይነት ካጸና የውሳኔ በሺዎች ለሚቆጠሩ ቤተሰቦች ሕይወት አዲስ ትርጉም ይሰጣል። በአሁኑ ወቅት ግን የኢትዮጵያውያን ጥምረት የፈጠረው የሕግ ትግል በስደት ዓለም ውስጥ ለሚኖሩ ሁሉ የጽናት ተምሳሌት ሆኗል። መብትን ለማስከበር ሕግን ማወቅና በጋራ መቆም የሚለው መርህ በቦስተን ፍርድ ቤት አደባባይ በተግባር ታይቷል። ይህ ክስተት በፕሬዝዳንት ትራምፕና በሕግ ስርዓቱ መካከል ያለውን የከረረ ጦርነት ዳግም አቀጣጥሎታል። አስተዳደሩ የኢሚግሬሽን ስርዓቱን ታማኝነት ለመመለስ እየሰራሁ ነው ቢሉም ዳኞች ግን የሥራ ሰብአዊነትንና ሕግን የተከተለ መሆን አለበት እያሉ ነው። ኢትዮጵያውያኑ የዚህ ታላቅ የፖለቲካና የሕግ ግጭት ማዕከል ሆነዋል። ጦርነቱ በቦስተን ፍርድ ቤት አልተጠናቀቀም። ይልቁንም ወደ ዋሽንግተን ከፍተኛ ፍርድ ቤቶች ተሸጋግሯል። እስከዚያው ድረስ ግን 5000 ኢትዮጵያውያን በአሜሪካ ሰማይ ስር በሰላም ለመኖርና ለመስራት የሚያስችላቸውን የሕግ ዋስትና ለተወሰነ ጊዜ አግኝተዋል። ይህ በኢሚግሬሽን ታሪክ ውስጥ የሚዘከርና የብዙዎችን ትኩረት የሳበ ስትራቴጂካዊ የሕግ ድል ሆኖም ቀጥሏል። የኢትዮጵያውያን ድምፅ በቦስተን አደባባይ የፍትህን በር አንኳኩቷል። መልሶም ለጊዜው ቢሆን ተገኝቷል። የታሪኩ ቀጣይ ምዕራፍ በሚያዝያ ወር በዋሽንግተን የሚጻፍ ይሆናል። ይህ የሕግ ፍልሚያ በአሜሪካ ለሚኖሩ ኢትዮጵያውያን ትልቅ ትምህርት የሰጠ ነው። መብትን ለማስከበር በቡድን መደራጀትና በሕግ አግባብ መከራከር ምን ያህል ውጤታማ እንደሆነ አሳይቷል። አፍሪካን ኮሚኒቲስ ቱጌዘር እና ሶስቱ ኢትዮጵያውያን የከፈቱት ክስ ዛሬ ለሺዎች መከታ ሆኗል። ጦርነቱ ገና አላለቀም። ነገር ግን የመጀመሪያው ምዕራፍ በዳኝነት የበላይነት ተጠናቋል።